አላውቅም። በየቀኑ መኝታ ክፍልሽ ድረስ በሚመጣልሽ ምግብ ምክንያት ይፍቱ ነች እንደዚህ እንድትሆኝ ያደረገች። ለዛ ነው ያነካት። ማነቅ የሚለው ነገር ላይ በጣም ሙጭጭ ብለሻል። ቆይ ስላነኳት ደስ ብሎሽ ነው? ኧረ አይደለም። ለማንኛውም ከዚህ በኋላ ዝም ብለሽ የሰጡሽን ምግብ አትቢ። ብዙ ጊዜ ነግሬሻለሁ፣ ሞኝ አትሁኝ። አንቺ ግን ዝም ብሎ ከቀን ወደ ቀን እየባሰብሽ ነው። ግን ቆይ ለምንድን ነው እንደዚህ የምጠላኝ? እስካሁን ያወቅሻቸውን ጥቃቅን ነገሮች ለመቆሙ ቢሆን አታለ እሷ እኮ እድሜን እንኳን በአካፋ ዝቃ የምትጨርሰው ገንዘብ አላት። እዛ እንኳን 200 ብር እንኳን የለኝም። ሳይሽ ብልጥና ቀልጣፋለች። ስለዚህ ከዚህ በኋላ ብለን እንሰራለን ማለት ነው። ዛሬ እውነት በጣም ነው የማመሰግነው። በጣም አሁን መጨረሻሽ ቶኝ ባካት እኔን አናከኝ። በአምላክ እንደ እናት ባሳደግኩ አናከኝ። ጥሩ እናታሽ አንቺ ትርጉሙ መች ታውቂዋለሽ? የማትረቢ በአምላክ እኔ ሰደብከኝ። በጣም ጥሩ በጣም ጥሩ። እኔን ነው እየሰደብከኝ? ጠብቅ በአምላክ እኔ የምለቅ እንዳይመስል እኔ ቢፍቱ አይደለውም በማለት እየዛተችበት ትገኛለች። በአምላክም እንግዲህ በህብስቴ ላይ ያደረገችውን ሁሉ ስለሰማ ራሱን መቆጣጠር ሲያቅተው አንቆ እየደበደባት ነበር። እንዴት እኔ እንደ እናት ያሳደግኩህን አንተ ዛሬ ላይ ልትደበድበኝ ትችላለህ? በማለትም ስትለው መቼ የእናት ወግነትን ታውቂያለሽ አንቺ የማትረቢ በማለትም ብዙ ስድቦችን ሲሰድባት ነበር። ሆኖም እንግዲህ እንደማትለቀው እየነገረችው ሳለ ምንም የምታመጪው ነገር የለም በማለት ትቷት ይሄዳል። ሆኖም ታፈሰና አቤል ሮጠው መጥቶ ነበረ። እሷም ታፈሱ ቆማ ስታያት ምንም የታነኩት ነገር የለም። ምን ነው ያነቀኝ መስሎሽ ነው ወይ የቆምሹ? አሁን ከዚህ ከፊቴ ዞር በይልኝ በማለት ታፈሱንም ትናገራለች። ታፈሱም አሃ አላነቀሽም ለካ እሺ በማለትም ዞር በማለት ካጠገቧ ጋር ትሄዳለች። ሆኖም እንግዲህ ቢፍቱም እጅግ በጣም በመናደድና ስሜታዊ በመሆን ለዚች ልጅ ሲል ነው አይደል እኔን ያነቀኝ፣ በፍጹም አልተዋትም በማለት ትናገራለች። ሆኖም እንግዲህ ቅዱሴም በንዴት ከቤት ወጥቶ ሄዶ ነበረ ወደ አቤል ጋር። እሱም እንግዲህ እየመረዘች እንዴት እንደዚህ ታደርጋታለች? ምን አይነት ክፉና ጨካኝ እህቴ ብትሆን ነው በማለትም ነው እንግዲህ ያነቃት ማለት ነው። ሆኖም እንግዲህ እሱ አለም ጋር በሄደበት ሰዓትም እሱም አቤል ጋር በሄደበት ሰዓት እንግዲህ ህብስቴም ተኝቷ ነበር። ህብስቴም በተኛችበት ትሄድና ለአንቺ ብሎ ነው አይደል ያነቀኝ በማለት ትደበድባታለች። ማለት እንዴት ነው ያነቀሽ ብላ ስትልም እንዴ ካዳ እንዴት እንዳነቀኝ ነው እንዴ የፈለግሽው? አንቺ የማትረቢ እዚሁ ሽባ አድርጌ ነው ከዚህ በበለጠ ከቤት ውስጥ እንዳትወጪ የማደርግሽ እኔ ቢፍቱ አይደለሁም ብላ ትላታለች። ይሄ ህብስት ምን እንደተፈጠረ እንዴት እንደሆነ የምታውቀው ነገር አልነበረም። ሆኖም እንግዲህ እሷ ካልጋ ላይ አውርዳ ትደበድባታለች። እሷም ከደበደበቻትና መሬት ላይ ጥሏት ከሄደች በኋላ ህብስቴም እጅግ እያዘነች ነበረ። ሆኖም እሷም እያዘነች እዛ መሬት ላይ ተኝቷ እያለቀሰች እያለ ታፈሱ ትመጣለች። ታፈሴም እንደመጣች አይዞሽ ምን ሆነሽ ነው ስትላት ምንም አልሆንኩኝም ቅዱሴ አንቋት ነው ወይ ብላ ስትልም አዎ አንቺ ምንም አትሆኝም ቆይ እኔ አግዝሻለሁ በማለት እንግዲህ ታግዛታለች። እሷም አግዟ ወደ ክርስቲያ ትመልሳታለች። ወደ ክርስቲያም ከመለሰች በኋላ ነይ በቃ ወደ ውጭ መውጣት የምትፈልጊ ከሆነ ሽንት ቤት መሄድ የምትፈልጊ ከሆነ ብላ ታግዛታለች። ሆኖም እንግዲህ አቤልም አንተ ለምን እንደዛ አደረግ አሁን በልከቦናው ብሎ ይለዋል። እዚህ ጋር እንዴት እሷን ሽባ እንዳደረጉ ታውቃለህ ወይ ብሎ ሲልም እንዴት ታውቃለሁኝ በማለትም ይነግረዋል። እሷን ሽባ ያደረጉበትም ምግብ ውስጥ እየመረዘች ታፈሴ እንድትሰጣት አድርጓ ነው ዛሬ ላይ ህብስቴ እንደዚህ ሽባ የሆነችው እህቴን በፍጹም አለቃትም ብሎ ይለዋል። አይ
ቅዱሴ መረጋጋት አለብህ በማለትም ሲመክረው ምኑን ነው የምረጋጋው? እንዴት እንደዚህ ታደርጋታለች? በማለትም ይለዋል። አሁን ወደ ቤት ሄድና ከሷ ጎኑን አንድ ነገር ሊያደርጓት ይችላሉ በማለትም እንግዲህ ይመክረዋል። እሱም ወደ ቤት ይመጣል። እቤትም እንግዲህ ከመጣ በኋላ ምንድነው ቀጥታ ወደ እብስቴ ክፍል ይገባል። እብስቴ ጋም ሲገባ እሷን ከፍቷት እያለቀሰች ነበር። ምን ሆነሻል በማለት ይጠይቃታል። እሷም በሚጠይቃትም ሰዓት ምን እንደሆነች ትነግረዋለች። በጣም ከፍቶኛል፣ ከዚህ ቤት ይዘኝ እንድትወጣ እፈልጋለሁ በማለትም ትነግረዋለች። ምን ሆነሽ ነው የከፋሽ ሲላትም አንተ በእኔ የተነሳ እህትን አንቀሃታል ወይ? ምንስ አድርገሃል? ብላ ስትለው ምንም ያደረኩት ነገር የለም፣ አሁን ወደ ውጪ መውጣት እፈልጋለሁ ብለሽ አይደለ ብሎ ይላታል። እሷም አዎ መውጣት እፈልጋለሁ በማለት ስትለው እሺ በቃ እንደዛ ከሆነ አሁን ነይ ብሎ ይላታል። እንዲህ አሁን ኮሚስታር አሁን ነው ስትለው መውጣቱ ፈልገሽም ደግሞ መክሸት ነው ያለሽ እንዴ ምን ነው ማለት ይዟት ይወጣል። እሷም በደስታ እሺ ትለውና ትወጣለች። እሷም እንግዲህ ወደ ውጪ ከወጣች በኋላ አሁንም ጥያቄዋን አላቆመችም። ለምንድን ነው እህትን ያነካት ብላ ስትጠይቀው እንዴ ስላነኳት ደስ ብሎሽ ነው ወይስ ምንድን ነው ብሎ ሲላትም በእኔ የተነሳ ነው ወይ ብላ ስትለውም እንዴት ባንቺ የተነሳ እንደዛ አደርጋለሁ ለኔ አንቺ ምንም ነሽ ብሎ ይላታል። እሷ በእኔ የተነሳ ነው ብላ እራሷን እንዳትወቅስ ያደርጋታል። አሁንም ደጋግማ እንዴት እህትን አነካት በማለትም ትለዋለች። ግን አንቺ ለምን መሄድ እንደማትቺ ታውቂያለሽ ብሎ ይላታል። እሷም እንዴት አውቃለሁ ብላ ስትልም አንቺን እንደዚህ ያደረገችሽ ታፈሴ ናት በማለት ሲላትም ማለት ብላ ስትጠይቀውም ምግብ ውስጥ እየተመረዘ በተሰጠሽ ምግብ ነው ይሄንን እንደዚህ የሆንሽው ብሎ ይላታል። እሷም ትደነግጥና እንዴት አወክ ብላ ስትለው ይሄ ማወቂና አለማወቅ ሳይሆን አንቺ በደንብ መጠንቀቅ አለብሽ፣ እኔም እጠብቅሻለሁ፣ ሆኖም የሚሰጥሽን ምግብ ዝም ብለሽ እንዳትበይ በማለትም እንግዲህ ይነግራታል። እኔም ታፈሴን እቆጣጠራታለሁ፣ አንቺም ራስሽን ጠብቂ፣ ዝም ብለሽ ስለ እህቴ ብቻ አታውሪ፣ አሁን ወደ ቤት መመለስ አለብን ብሎ ይላታል። አብረን ትንሽ እዚህ እንቆይ ብላ ብትለውም አይ ነገ ትምህርት ቤት ትሄጃለሽ፣ ግዴታ ወደ ቤት መመለስ አለብን፣ ይበቃሻል በማለት እንግዲህ በቁጣ ወደ ቤት ይመልሳታል። እሱም ወደ ቤት እንደመለሳት እነሱም ተሰብስበው ነበር። ሄለንም ጓደኛውም ነበረች። እሷም እንግዲህ ወደ ውስጥ እንደገባች እቻት ጓደኛሽም ኑ ምግብ ብሉ፣ እኛውን በልተን ተነሳን በማለትም ይናገራታል። ቅዱሴም በሉ ሰላም ደሩ በማለትም ኮስተር በማለት በመናገር ወደ ክፍሉ ይሄድና ህብስቴን ሳሎን ላይ ትቷት ይሄዳል። ሳሎን ላይም ትቷት ከሄደ በኋላ እሷም እንግዲህ ስለ ጓደኛዋ ማውራት ትጀምራለች። ጓደኛዋም መጀመሪያ ጊዜ እኛ እንደ ቤተሰብ ነበር ብላ ስትልም እስከ ዛሬ እንዴት እዚህ አልመጣሽም እያሉ ሲጠይቋትም አይ ትምህርት ቤት ስለምንገናኝ ነው ብላ ትላለች። መጀመሪያ እንኳን የእሷ እናት እያለች ጊዜ እናቴን የምታግዛት እሷ ነበረች። እኔም እነሱ ቤት እየሄድኩኝ እያደርኩኝ ነበር የምንኖረው፣ እንደ ቤተሰባዊ ነው እንጂ እንደ ጓደኝነት አልነበረም። ሆኖም የህብስቴ እናት ካረፈች በኋላ እሷም ከዛ ስትወጣ ትምህርት ቤት ብቻ ነበር የምንገናኘው። ሆኖም አሁን እናቴ ደግሞ ችግር ላይ ናት፣ ሕክምና እንኳን የምትሄድበት የለም፣ የሚረዳትም ሰው የለ በማለት እንግዲህ ያለውን ነገር ትናገራለች። ህብስቴም አዎ ልክ ናት፣ መጀመሪያ እናቴ ነበረች ሁሉንም ነገር የምትረዳት፣ ሆኖም አሁን ላይ ግን ምንም ነገር የላቸውም፣ አሁንም ቤትሽ ነው፣ አንቺ ምንም እንዳትጨናነቂ በማለት እንግዲህ ቢፍቱ በባለፈውም ለራሷ ስለምትፈልጋት ኮስተር ብላ እያየችና እቺ ልጅ ምን አይነት ስራ ትሰራልኛለች ለገንዘብ በማለት እያለች እንግዲህ እያየቻትም ነበር። ሆኖም እዚህ ቤትም በፈለግሽ ሰዓት መምጣትና መቀመጥ ትችያለሽ በማለትም አለምም ሆነ ቢፍቱም ደስ ብላቸው ያወሯታል።
ሆኖም እናንተ ተጫወቱ፣ በቃ እኔ ወደ መኝታ ክፍል ልግባ በማለት አለሙ ሲነሳ ቢፍቱም እኔም ደክሞኛል፣ እኔም ወደ ክፍል መሄድ አለብኝ በማለትም እንግዲህ ወደ መኝታቸው ክፍል ይሄዳሉ። ወደ መኝታ ክፍልም ከገቡ በኋላ እንዴ ዛሬ ምን ሆነሻል? መልክሽ ሁሉ ተቀያይሯል፣ ተናደሻል በማለትም ይጠይቃታል። እሱም በሚጠይቃት ሰዓት ቅዱሴ እንዳነቃትና እንደተናደደ ትነግረዋለች። እንዴት ነው እንደዛ የሚያደርገው በማለትም እንግዲህ ይናገራታል። እንዴት እጁን አንቺ ላይ ያነሳል? አሁኑኑ ሄጄ ሂሳቡን እሰጠዋለሁ በማለትም ሲነሳ፣ አይ አለሙ አሁን አይደለም፣ ተረጋጋ፣ ሁሉም በሰዓቱና በጊዜው ነው የሚሆነው። አሁን እኔ ምንም አልሆንኩኝም፣ እኔ ራሴ አሳየዋለሁ በማለት እንግዲህ ትነግረውና አለሙን ታረጋጋዋለች። ሆኖም እንግዲህ ህብስቴና ጓደኛዋ ቁጭ ብለው እየተጫወቱ ይገኛሉ። አሁን እኔ ከጎንሽ ነኝ ያለሁት እረዳሻለሁኝ በማለት ትላታለች። ህብስቴም ደስ ሰላላት። ከኔ ጋር ነው አደል እምታድሪው ዛሬ ብላ ስትላትም አዎ እናቴ ሂጂና አግዢ ብላኛለች፣ ስለዚህ አብሬሽ ነኝ በማለትም ትናገራታለች። ሆኖም እንግዲህ ታፈሱ መኝታ ክፍልሽን የእንግዳ ማረፊያ መኝታ ቤቱን አስተካክያለሁ ብላ ስትላትም አይ ተይው እሱን እኔ ማደር የምፈልገው ከህብስቴ ጋር ነው በማለትም ትመልስላታለች። እሷም ነው እንዴ እንደዛ ከሆነ አሪፍ ነው ብላ ትላታለች። እሷም እንግዲህ እሺ በማለትም ወደ ህብስቴ ክላስ አብረው ተያይዘው ይሄዳሉ። አብረው ተያይዘው ከሄዱም በኋላ ይተኛሉ። እንግዲህ ሁልጊዜም በአምላክም እየመጣ ስለሚያግዛት እሷ ግን በአምላክን በምትጠብቀው ሰዓት ያገዘቻት ጓደኛዋ ነበረች። ሆኖም እንግዲህ በአምላክ ምን አይነት ሰው ነው ብላ ትጠይቃታለች። በአምላክ እጅግ በጣም ጥሩ ሰው ነው፣ ህይወቴን እየታደገልኝ ለእኔ ለሁሉ ነገሬ እሱ ባይኖር ኖሮ ዛሬ ላይ አልኖርም እያለች እንግዲህ ስለ በአምላክ ሁሉንም ነገር እያወራች አይ አንቺ እንኳን ስለ በአምላክ ማውራት ከጀመርሽ ማቆም አትችይም፣ ስለዚህ ብንተኛ ይሻላል ብላ ትተኛለች። እሷም እንግዲህ ከተኛች በኋላ ጠዋት ሌሊት ላይ ነበር የነቃችው። ሆኖም በሩን እያየች እችኛውም እንግዲህ የተኛች እየመሰለች ህብስትን እያየቻት ነበር። ሆኖም አንቺ እስካሁን ድረስ አልተኛሽም ብላ ስትላትም አይ እኔ እኮ በጠዋት ነው የምነቃው፣ ትምህርትም ስለምንሄድ እንቅልፍም አይወስደኝም ብላ ትላታለች። አይ እንደዛ ከሆነ በጣም ጥሩ ነው፣ እሺ በቃ ብላ ትላለች። እንግዲህ አቤልም እዚህ ጋር ህብስቴን በደንብ ተጠንቀቂ፣ ምግብ ስትበይ በምግብ ውስጥ የሆነ ነገር እንዳያደርጉ ብሎም እየመከራት ነበር። እሷም እንግዲህ የሚመጣልኝ መኝታ ክፍል ውስጥ ነው፣ እንዴት አድርጌ ነው የምለየው እያለችውም ትገኛለች። ሆኖም እንግዲህ እሷ ተሰርቶ የሚመጣላት መኝታ ክፍል ነው። መርዙ እንዴት እንደሆነ ስለማይታወቅ ተጠንቅቋ እንዴት እንደምትበላ ባይታወቅም ምግቡን ከመብላት ካላቆመች በስተቀረ መቼም የሚታይ ነገር ስላልሆነ ከባድ ሁኔታ ውስጥ ትገኛለች። ሆኖም እንግዲህ አለሙ እሱ ጋር አቤል ጋም ከሄደ በኋላ ምን አዲስ ነገር አለ ብሎ ይጠይቀዋል። እሱ ምንም አዲስ ነገር የለም ብሎ ሲለው እንዴት ነው ምንም አዲስ ነገር የለም የምትለኝ? እኔ ምንም አዲስ ነገር የለም እንድትለኝ አልፈልግም፣ አዲስ ነገር ያለውን እንድታሳውቀኝ ነው የምፈልገው ብሎ ይለዋል። እሱ ምን አዲስ አለ ብለ ነው? አሁን ላይ እኮ ምንም ነገር ማድረግ አይቻልም፣ ውክልና ነው እንጂ ስሙን ወደ አንተ ማዞር በፍጹም አይቻልም ብሎ ይለዋል። እሱም እንግዲህ እንዴት ነው የማይቻለው? ይቻላል፣ እኔ የማይቻል ነገር መስማት አልፈልግም ብሎ ይለዋል። እሱም እስቲ እናይበታለን እንግዲህ ካለውም በኋላ አለሙ ከወጣ በኋላ በአምላክ ይደውልለታል። በአምላክ ለእሱም ከደወለለት በኋላ እንግዲህ ምን አዲስ ነገር አለ እያለ እያጨናነቀኝ ይገኛል ብሎ ሲለውም አይ ዝም በለው በቃ አንተ በቻልከው አቅም ብሎ ይለዋል። እሱም እንግዲህ በቻለው አቅም
ምንም ነገር እንደማይቻል እየነገረው ነው። ሆኖም እንግዲህ ይህንን ንብረት በራሱ ስም ለማድረግ አለሙ አሁንም ድረስ እንግዲህ እየለፋ ይገኛል ማለት ነው። ሆኖም እንግዲህ እሱ እንደዛ ቢያደርግም ሊሳካለት አልቻለም። ህብስቴም እንግዲህ አሁን ላይ እነሱ እንደሚመርዟት ሁሉንም ነገር በአምላክ ቢነግራትም ምንም ነገር ማድረግ ስለማትችል አማራጭነቷ እዛ ቤት ብቻ መኖር ነው። ሆኖም እንግዲህ በአምላክ እነሱ ሳሎን ላይ ቁጭ ብለው ሳለ አለፍ ሊሉ ሲል የህብስት ጓደኛ ቅዱስ ይንታይና ምንድን ነው አንተ ገብተህ ልትወጣ ያልከው ብላ ስትለውን በአምላክን አይ የፈለኩት ታፈስን ነበረ ለዛ ነው ብሎ ይመለሳል። እንግዲህ እንደዛ ከተመለሰም በኋላ እሷ አሁንም እሱን ለማሳሳት እያሰበች ትገኛለች። ሁሉንም ነገር አደርጋለሁ፣ እዚህ ቤት እኖራለሁ፣ ቅዱስ በአምላክንም እወስደዋለሁ። እንግዲህ ቅዱሴን እያልኩ እስካሁን እየጠራሁላችሁ በአምላክ በሉና ውስድ አድርጉት ማለት ነው። ችግር የለውም። የሆነ ድራማ ልሰራ ነበረ ለዛ የእሱ ስም መጥቶብኝ ነው። ምንም ችግር የለውም። ያው ስም ሳይሆን ዋና መግባባት ነው እና እዚህ ጋር በአምላክ ነው ያለው እና ቅዱሴን የሚባለውን ደግሞ ከሰዓት በኋላ ጠብቁኝ። ወደዚህ ወደዛ ሳትሉ ጠብቁኝ። ፈታ ዘና እያደረጋችሁ እየተማራችሁ ትሄዳላችሁ ማለት ነው። የእንጀራ እናትና የእንጀራ አባት ምን አይነት ክፎች ናቸው ደግሞ ምን አይነት መልካሞች ናቸው የሚለውንም ድራማ ፈልገን ደግሞ አግኝተን እንማርበታለን ማለት ነው። እንግዲህ ንብረትን ፍለጋ ልጅቷን ሽባ አድርገዋታል። አሁን ላይ ህብስቴ እንግዲህ መንቀሳቀስ አትችልም ማለት ነው። አሁን ትምህርት ቤትም ልትሄድ ነው። ሆኖም ትምህርት ቤት ልትሄድም ቢሆን አሁን ጓደኛዋም እንግዲህ በዚህ በኩል እንደዚህ ይዟታለች ማለት ነው። ሆኖም እንግዲህ የእንጀራ እናትየውም አሁን ላይ ገንዘቡን ለማግኘት እሷ ሽባ ሆኗ ቤት ውስጥ ከቀረች እሷ መንቀሳቀስ የማትችል ከሆነ ትፈርምልናለች በማለት ነው እንግዲህ ሽባ እያደረጓት ያሉት ማለት ነው። ጽጌው ማርና ክርስቶስ አለ እንግዲህ አሁን ላይ ደግሞ የመጣችው ጓደኛ ከእንቅልፏ ከተነሳች በኋላ እኔ አግዝሻለሁ፣ እስቲ ቤት ውስጥ ዞር ዞር ብዬ ልምጣ በማለትም ህብስቴን ትቷት ዞር ዞር ስትል አቶ አለሙ ተነስቶ ሳሎን ላይ ቁጭ ብሎ ነበረ። እንዴ በጠዋቱ ምነው ተነሳሽ ብሎ ሲላትም ጭንቀት መቼ ያስተኛናል፣ ብዙ ሀሳብ አለብኝ ብላ ትለዋለች። እስቲ ነይ እዚህ ጋር ተቀመጪ በማለት ይጋብዛታል። እሱም የሆነ እድል ብታገኚ እንዴት ትጠቀሚበታለሽ በማለት ይጠይቃታል። 100 ትለዋለች። ከዛም በኋላ እሱም አሀ እቺ ልጅ ከኛ ጋር ትሰራለች በማለት ወደ ቢሮም ይወስዳትና እንግዲህ አሁን በምልሽ ነገር ተስማምተሻል ወይ? ጓደኛሽ ላይ በተቃራኒው ትሰሪያለሽ ወይ ብሎ ይጠይቃታል። እንግዲህ ጓደኛዋ ባለውለታዋ ናት። ቅድም ላይ እንደተናገረችው እናቷን ስታግዝላት፣ እናቷን ስታስታመመላት የነበረችው እንደ ቤተሰብ ነን ያለችዋ ልጅ ተቃራኒ መስራት ትፈልጊያለሽ ወይ ብሎ ሲላት አዎ በደንብ አድርጌ ነው መስራት የምፈልገው ብላ ትለዋለች። እሷ ተዝቆ የማያልቅ ገንዘብ ነው ያላት፣ እኔ ግን እናቴን ላሳክማት ብል 200 ብር እንኳን የለኝም፣ ስለዚህ በደንብ አድርጌ መስራት እፈልጋለሁ በማለት ትመልስለታለች። አቶ አለሙን በዚህ ሰዓት በጣም ደስ ይለዋል ማለት ነው። አይ እንደዚህ ከኛ ጋር ተስማምተሽ የምትሰሪ ከሆነ በጣም ጥሩ ነው፣ ምንም ነገር አይቸግርሽም በማለትም ስልኩን የሚያወጣና አካውንትሽን እዚህ ላይ ጻፊልኝ በማለት ሲላት እሷም በደስታ ትልና እንግዲህ አካውንቷን ትጽፍለታለች ማለት ነው። ከጻፈችለትም በኋላ እንግዲህ እሱም ብሩን ያስገባና ለጊዜው ይሄ ይበቃሻል ብሎ ሲላት እሷም እጅግ በደስታ አመሰግናለሁ እያለች ትገኛለች ማለት ነው። አሁን እንግዲህ ህብስቴ ለእሷ መልካም ጓደኛ እንደ እህቷ የምታያት ልትረዳት እሷ ጋር የገባች መስሎ እንዳለ የህብስቴን ሀሳቦች እያመጣች ልታስተላልፍ ነው። እንግዲህ በተቃራኒው የእሷን ጉዳትና የእሷን ክፋት ለመስራት ነው እንግዲህ እየተስማማችው ማለት ነው። እንግዲህ መጀመሪያ ላይ እንደ ቤተሰብ የሆነችውን በገንዘብ አሳልፋ ህብስቴን ሸጧት ትገኛለች ማለት ነው። ሆኖም ህብስቴን እንግዲህ እስከ
በአምላክ ጭምር እንደምትነቅጣትም እያሰበች ትገኛለች ማለት ነው። እንግዲህ እዚህ ጋር ህብስቴ ንብረት ስላላትና እናትና አባቷ ስለሞቱ እሷ ብቻ በህይወት ስላለች እንግዲህ የእሷን ገንዘብ እንዴት አድርገው እጃቸው ውስጥ እንደሚያስገቡ በዚህና በዛ እያሉ እንግዲህ ለሰዎች ጉቦን እየሰጡ የህብስቴን ንብረት የግላቸው ለማድረግ እያሉ ነው። እንግዲህ እዚህ ጋር በአምላክ ደግሞ የቢፍቱ ወንድም ነበረ። እሷ እንደዚህ እናድርግና እሷን ጎዳና ላይ እንጣል ባለችው ሰዓት ነበረ ቅዱሴ በአምላክ በፍጹም አይሆንም ብሎ እንግዲህ ተቃራኒ ሆኖ እየተቀመጠው ማለት ነው። እንግዲህ አሁን ተስማምታ ብሩን ከወሰደች በኋላ ነው ክፍሉ የተጠናቀቀው። ውድ እህታችሁ እኔ ሲና ነኝ። ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ይብዛላችሁ። እንግዲህ ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ፣ ፈታና ዘና እያላችሁ እንደተማራችሁበት ምንም አይነት ጥርጣሬ የለኝም። ከዚህ ክፍል ላይ ምን ተማራችሁ የሚለውን እንግዲህ ኮሜንት ላይ አስቀምጡልኝ እና ያላችሁን አስተያየት አስቀምጡ። ስሙን እንግዲህ ስላደበላለኩት በጣም ይቅርታ። ዋና መግባባታችን ነው ብዬ ነው፣ ግራ እንዳንጋባ በመግባባት እያልኩኝ ቀናችሁ ያማረ ይሁን።